ሀገራዊ ለውጡ እውን የሆነበት 8ኛ ዓመትና 7ኛው ጠቅላላ ምርጫን በማስመልከት በቡታጅራ ከተማ የብልጽግና ፓርቲ የምርጫ ቅስቀሳ የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ቱሬ፣ የክልሉ ካቢኔ አባላትና በምስራቅ ጉራጌ ዞን ሁሉም መዋቅሮች የመጡ የፓርቲው አባላትና ደጋፊዎች ተሳታፊ ሆነዋል። በድጋፍ ሰልፉ ላይ ተገኝተው መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ሰው ብልጽግና ፓርቲ የብሔር አንድነትና የአሸናፊነት ምልክት መሆኑን ተናግረው የበለጸገች ኢትዮጵያን እውን ለማድረግ እየሰራ ስለመሆኑም አንስተዋል። በኢትዮጵያ ደህንነትና ብሔራዊ ጥቅሞች ላይ የማይደራደር ይልቁንም በኢትዮጵያ ብሔራዊ ጥቅሞች ላይ የተከፈቱ ዘርፈ ብዙ ዘመቻዎችን በጽናት የታገለና ያሸነፈ ፓርቲ ነው ብለዋል። ፓርቲያችን ብልጽግና ኢትዮጵያ ሀገራችንን በ2023 በአፍሪካ ደረጃ በ2040 በዓለም ደረጃ እንደ ምሳሌና እንደ አርያ ከሚጠሩ ሀገሮች ውስጥ እንድትሰለፍ በግብርናው ዘርፍ፣ በኢንዱስትሪው ዘርፍ፣ በማዕድን ዘርፍ፣ በቱሪዝም ዘርፍ፣ ዲጂታል ኢትዮጵያን በመገንባት ዘርፍ የአፍሪካን ሀገሮች ብቻ ሳይሆን የዓለም ታላላቅ ሀገሮች ጭምር ጉድ ያስባለ ስራ እየሰራ ይገኛል። ከተረጅነት ለመውጣትና በምርት ራስን ለመቻል ከውጭ የሚገቡ ምርቶችን ተኪ ምርት በማምረት ወደ ውጭ የሚላኩ ምርቶችን መጠንና ጥራት በማሳደግ ትልቅ ስራዎችን እየሰራ መሆኑንም አንስተው በፓርቲው መሪነት የተመዘገቡ ድሎችንም ርዕሰ መስተዳድሩ አብራርተዋል። ኢትዮጵያ ታምርት እኛ የምንሸምት ፕሮግራም በተሳካ ሁኔታ በመላ ኢትዮጵያ ተከናውኖ ውጤታማ ሆኗል። ከተረጅነት ወደ ምርታማነት የነደፈውን ፕሮግራም በተሳካ ሁኔታ ተፈጽሟል። ክልላችን ማዕከላዊ ኢትዮጵያ ከተመሰረተ 2 ዓመት ተኩል ዕድሜ ያለው ቢሆንም የከተማውንና የገጠሩን ሕዝብ ሕይወት ለመለወጥ ዘርፈ ብዙ ስራዎች እየሰራ ይገኛል። በጸጥታው ዘርፍ፣ በግብርናው ዘርፍ፣ በገቢ መሰብሰብ ዘርፍ፣ በትምህርት ዘርፍ፣ በጤናው፣ በኢንቨስትመንት፣ በስራ ዕድል፣ በንግድና ገበያ ልማት ዘርፍ፣ በመሰረተ ልማት ዘርፍ ውጤታማ ስራዎችን ሰርቷል። የህዝባችንን አንድነት ለመጠበቅ የጋራ ትርክት ላይ እየሰራን እንገኛለን። የጋራ ትርክት ለሀገር ግንባታ ከፍተኛ ድርሻ ያለው በመሆኑ በውስጥም በውጭም አቅደን እየሰራን እንገኛለን። በሀገር ግንባታ ውስጥ ዲሞክራሲና የህግ ማስከበር ስራዎች ሳይነጣጠሉ መሄድ ስላለባቸው ሁለቱንም ተግባራዊ እያደረግን እንገኛለን። ርዕሰ መስተዳድር ዶክተር እንዳሻው ጣሰው ባለፉት 8 ዓመታት እንደ ሀገር የብልጽግና ፓርቲ ያከናወናቸው ተግባራት ሀገር የሚያሻግር ተስፋ የተሰነቀበት የኢትዮጵያን እድገት ያመላከተና ብሔራዊ ጥቅምን ያስጠበቀ ነውም ብለዋል። ባለፉት 8 ዓመታት እንደ ሀገርም እንደ ክልልም የፈጸማቸው ተግባሮች በጣም አኩሪ፣ ሀገርን የሚያሻግር ተስፋ የተሰነቀበት የኢትዮጵያን እድገት ያመላከተ ብሔራዊ ደህንነታችንን ያስጠበቀ የሀገር ጥቅምን ያላቀ የቤተሰብና የሀገር ብልጽግናን ያረጋገጠ ከህዝቡ ጋር የመተባበር ስሜትን የፈጠረና ያላቀ ስራ ነው። ብልጽግናን መደገፍ፣ ብልጽግናን መንከባከብ፣ ብልጽግናን መምረጥ ኢትዮጵያን ከመፍረስ ወደ ተሻለ ደረጃ ማሸጋገር መሆኑን አውቀን ሁላችንም ከፓርቲያችን ብልጽግና ጎን በመቆም የዚህን ዓመት ታሪካዊ ስራ እንድትሰሩ አሳስባለሁ። ርዕሰ መስተዳድሩ በመጨረሻም የዞኑ ህዝብ በመጪው ግንቦት ወር የሚካሄደው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ታማኒ ሆኖ እንዲጠናቀቅና ብልጽግና ፓርቲ አሸናፊ እንዲሆን የድርሻቸውን እንዲወጡ መልእክታቸውን አስተላልፈዋል። በዛሬው የድጋፍ እና የድምፅ ማረጋገጫ ሰልፍ ላይ የተገኛችሁ መላው የብልጽግና ፓርቲ ደጋፊዎች እንዲሁም ይሄንን ፕሮግራም በተለያየ ምክንያት ሳይመቻችሁ ወደዚህ የሰልፍ ቦታ ያልመጣችሁ በቀያችሁ፣ በቤታችሁ፣ በጉዞ ላይ የምትገኙ የምስራቅ ጉራጌ ዞን ማህበረሰብ በሙሉ ምርጫው ሰላማዊ፣ ምርጫው ተአማኒ፣
ምርጫው ፍትሃዊ እንዲሆን እንድትሰሩ በድጋሚ ጥሪ አቀርባለሁ። የመጨረሻው መልእክቴ ምርጫው በብልጽግና አሸናፊነት እንዲደመደም በዛሬው ዕለት በዚህ ሰልፍ ላይ የተገኛችሁና ፕሮግራሙን በተለያየ መንገድ የምትከታተሉ የምስራቅ ጉራጌ ህዝቦች ታሪካዊ ውሳኔ እንድትወስኑ በዚህ አጋጣሚ በአክብሮት ጥሬን አቀርባለሁ።